እንግዲህ አለ ጌታ ቸር መሆኑን ቀምሳችሁ አይታችሁ ከሆነ ለመዳን እንድታድጉ ተንኮል የለበትን የቃሉን ወተት ምን አድርጓል ተመኙአልና እንግዲህ በሰው ወደ ተጣለ በእግዚአብሔር ዘንድ ግን ወደ ተመረጠው ክቡር ወደ ሆነው ወደ ሕያው ድንጋይ እየቀረባችሁ እናንተ ደግሞ ቅዱሳን ካህናት እንድትሆኑ መንፈሳዊ መስዋዕት ማቅረብ እንድትችሉ መንፈሳዊ ቤት ለመሆን ምን አድርጓል መንፈሳዊ መስዋዕት ማቅረብ እንድትችሉ ነው የተባለው መንፈሳዊ መስዋዕት ለማቅረብ መሰራት አለበት መንፈሳዊ መስዋዕት ከስራ በኋላ የሚቀርብ ከተሰራ በኋላ የምታመጣው ከገባ በኋላ የምታመጣው መንፈሳዊ መስዋዕት በጮት ምን ፈጥረው አይደለም በሃርመኒ ድምጽ አንድ ላይ ተባብለን ምን ፈጥረው አይደለም ተሰርተህ የሚመጣ መንፈሳዊ ቤት ለመሆን ተሰሩ ወደርሱ እየቀረባችሁ እንደ ሕያዋን ድንጋዮች ሆናችሁ ማን ነው በሰው የተጣለ ክርስቶስ ወደሱ ስንቀርብ የእግዚአብሔርን ግርማ መጽሐፍ እኮ ገለጠልን እኮ መጽሐፍ ዕብራውያን ጻፊ የነገረን እኮ እሱ ነው ልጁ ተረከው ይላል የባህሪው ምሳሌ የክብሩ ነጸብራቅ እግዚአብሔር ምን ይመስላል ለማወቅ ትፈልጋላችሁ ኢየሱስን አጥኑት እግዚአብሔርን ማክበር መፍራት መውደድ ትፈልጋላችሁ ኢየሱስን አጥኑት ልጁ ተረከው በቱ እግዚአብሔር ሲባል የሆነ ጨለማ ነገር የሚታያችሁ ከሆነ እግዚአብሔር ሲባል የሆነ ደመና የሚታያችሁ ከሆነ እግዚአብሔር ሲባል የሆነ ረጅም ዓመት የገዛ የሆነ ሰውዬ የሚታያችሁ ከሆነ ዛሬ ልምከራችሁ እግዚአብሔር ሲባል እግዚአብሔርን ማየት ከፈለጋችሁ ክርስቶስን አጥኑት መጥቶ ልጁ ተረከው አብን አሳየን ሲለው እስከ ዛሬ አላየኸውም ወይ መጥቶ አወራላቸው መሬት ላይ ነካቸው ዳሰሳቸው ብርሃን ነው እሱ ፍቅር ነው እሱ ደግ ነው እሱ ቸር ነው እሱ እንደዚህ ነው እሱ ሰው በቃ እንደዚህ ነው እንደ ሰው ሆኖ በመካከላችን ተገልጦ ታየ ለዚህ ነው ስለ ህይወት መጀመሪያ ህይወት ተገልጧል እኛም አይተነዋል እንመሰክራለን ወገኖቼ እግዚአብሔርን ማምለክ መስዋዕት በፍርሃት ማቅረብ እግዚአብሔር ብርሃኑን ይስጠን ስለዚህ በእግዚአብሔር ፊት ሞገስ ያለው ስግደት እርሱን በመፍራት የሚቀርብ ነው በእግዚአብሔር ፊት ተቀባይነት ያለው አምልኮ እሱን በመፍራት የሚቀርብ ነው በእግዚአብሔር ፊት ተቀባይነት ያለው አምልኮ እሱን በመፍራት የሚቀርብ ነው ህይወታችን በእግዚአብሔር ፊት እንደዚህ ሲሰበር የሚወጣው ጠረን ሌላ ሆኖ በቆንጆ ድምጽ ተሰብስበን ብንል ትርጉም የለውም እያልኩ ነው ቀጣይ ዘመናችሁ እግዚአብሔርን በመፍራት ይሁን እስቲ አሜን እግዚአብሔርን መፍራት ምንድነው መስዋዕት ማቅረብ በማስተዋል በእግዚአብሔር ፊት ዝማሬም ይሁን ጸሎትም ይሁን አገልግሎትም ይሁን በአክብሮት ለሱ ማቅረብ እግዚአብሔርን መፍራት ምንድነው ስሙን ማክበር ታላቅ ስም ነው መጽሐፍ ከስም ሁሉ በላይ ያለውን ታላቅ ስም ምን አድርገው ይላል ሰጠው ይላል የኢየሱስ ክርስቶስ ስም ከስም ሁሉ በላይ አሜን ከስም ሁሉ በላይ ያለው ከሞት አስነሳው ይላል የብርታቱ ጉልበት ይታያል የተባለለት ክርስቶስን እስከ መስቀል ሞት ሲታዘዘው አባቱ ያለ ልክ ከፍ አደረገው ኢየሱስ ክርስቶስ ጌታ ነው እንዲል ምላስ ሁሉ ጉልበት ሁሉ እንዲንበረከክለት ከስም ሁሉ በላይ ያለውን ታላቅ ስም ሰጠው ስሙን ማክበር ስሙን አክብሩት ስሙን ማክበር ምንድነው ስሙን ማክበር ኢየሱስ ይይ ያሉ በቁልምጫ መጥራት ነው አይደል እሱን ጓደኞቻችሁን ጥሩበት እሱን ቃል ስሙን ማክበር ምንድነው የተጠራባችሁን ስም አታሰድቡት በእናንተ ላይ የተጠራው ስምን አታሰድቡት አታስነቅፉት ስሙን ማክበር ምንድነው ስሙን በማይሆነው ነገር አለመጥራት ኮስተር ብሎ ጌታ ምስክር የሚል ማዕት ሌባ ያለበት ሀገር ስሙን አታሰድቡት ስሙን እየጠራችሁ አታሰድቡት ስሙን ማክበር ነው አምልኮ እግዚአብሔርን መፍራት ማለት ኢየሱስ ክርስቶስ የሚለውን ስም በእኛ ላይ የተጠራው ስም የጌታ ልጅ ነው የሚለውን ስም እሱን ማክበር ነው እሱን የት እናክብረው እዚህም ዛም እናክብር በእኛ ላይ የተጠራው የሚውለበለበው ስም ማን ነው ስሙ ኢየሱስ ባንዲራ ቀደም ከአገልጋዮች ጋር ነበረን ፕሮግራም ባንዲራ የኢትዮጵያ ባንዲራ እዚህ ጋር ሲውለበለብ የኢትዮጵያ ጀርመን ሲውለበለብ የማን ነው የሚሆን የኢትዮጵያ እዚህ ስትውለበለብ በአምልኮ የኢየሱስ ውጪ ስትውለበለብ የማን ነው ይከበራ ስሙን ማክበር ነው አምልኮ
መጽሐፍ ቅዱስ ስለ ሌዊ ሲናገር ሚልኪያስ ምዕራፍ 2 ቁጥር 5 እና 6 እንደዚህ ይላል። ስለ ሌዊ ሲናገር ከእርሱ ጋር የገባሁት ኪዳን ይላል። ለሌዊ ቤት ለአገልግሎት የሾመውን ሌዊን የኔ ብሎ የለየውን እንደዚህ ይላል። የገባሁት ኪዳን የሕይወትና የሰላም ኪዳን ነው ይላል። የምን ሌዊ ሕይወትና የሰላም ኪዳን፣ ሕይወት ሊሰጠው ሰላም ሊሰጠው ኪዳኑ ይሄ ነው። የሰላም ኪዳን ነበር። እነርሱንም የሰጠሁት ይህንን ክብር አመጣ እርሱም ይህንን ክብር አመጣ እርሱም አከበረኝ ይላል። ሌዊ አከበረኝ፣ ስሜን በመፍራት ጸና ይላል። ኪዳኑን ሲጠብቅ ስሜን በመፍራት ጸና፣ እውነተኛ ትምህርት በአፉ ነበረ ይላል። ስሜን በመፍራት ጸና። ስሙን በመፍራት የሚጸናው ሰው እውነተኛ ትምህርት ሲያገኘው በወጣትነቱ በጉልምስናው በሽምግልናው ስሙን እንደፈራ ጸንቶ የሚቆመው የተማረው ትምህርት ይወስደዋል። ሀገር ውስጥ ከሀገር ውጪ፣ ሰፈሩ ከሰፈር ውጪ፣ ቤቱ ከቤት ውጪ፣ የትም ቦታ ላይ ስሙን በማክበር የሚጸናው የተማረው ትምህርት ነው። ሰው እንደሱ ቢያደርግ እውነተኛ ትምህርት በአፉ ነበረ፣ ምንም አይነት የሐሰት ነገር በአንደበቱ አልተገኘም። ከእኔ ጋር በሰላምና በቅንነት ተራመደ። ሌዊ በሰላምና በምን በቅንነት ተራመደ። ብዙዎችን ከኃጢአት መለሰ። እንደገባውለት ኪዳን የሰላምና የምሕረት ነበር። እሱን ጠበቀ። ስሜን ደግሞ ምን አደረገ? አከበረ። ስሜን እንዲያከብር የሚያደርገው ትምህርት ነበረው። ምን እየነገርከን ነው? ቸሪ የጌታን ስም አክብሩት፣ የተጠራውን ስም አክብሩት። እነ ሙሴ ስምህን አክብር ይሉት ነበር። ምን የምን አገባኝ? ሙሴ እኮ ነው አጠፋዋለሁ ይሄን ሕዝብ ሲለው እኔ ምን ቸገረኝ? ማዳን አቃተህ ምናምን ብለው ስምህን ያጠፉታል ይሉ። ስምህን አክብር፣ ስምህን ነው የሚሉት እነሱ። እሱም ስሙን ያከብራል። እግዚአብሔርን መፍራት ማለት እሱም ያከብረውን ስም ማክበር። በሕይወታችሁ ዘመን ሁሉ ጌታን እየፈራችሁት መኖር ከፈለጋችሁ ስሙን አክብሩት። በእናንተ ላይ የተጠራው ስም ይከበር። ሰው ታዋቂ አባት፣ ባለጠጋ አባት፣ ባለስልጣን አባት ካለው የአባቱን ስም ይጠብቃል። የከሌ ልጅ እንዳይባል ስሙን ያከብራል። የትልቅ ሰው ልጅ ትንሽ ቦታ ተገኝቶ አባቱን ስም አያስነቅም። እኔና እናንተ ደግሞ የትልቅ ሰው ልጆች አይደለን፣ የትልቁ አምላክ ልጆች። ስሙን አክብሩት። ለዚህ ነው የእግዚአብሔር የአምላክህን ስም በከንቱ አትጥራ ይላል። ስሙ ዝም ብሎ በከንቱ የሚጠራም አይደለም። ዝም ብሎ እንደለመደብን የምንጠራው አይደለም። እግዚአብሔርን መፍራት ስሙን ማክበር፣ ስሙን እያከበርን መኖር፣ የኑሮ መስዋዕት ማቅረብን፣ በሕይወታችን በእግዚአብሔር ፊት በጽድቅ ኖረን ጌታን እያከበርን እያፈቅር ነው እያከበር ነው እየወደድ ነው ማንነቱን ተረድተን ለንግስናው ለታላቅነቱ ክብር በጥንቃቄ አምልኳችን፣ ዝማሬያችን፣ ኑሯችን ሁሉ በሱ ፊት ሲሆን እሱ እግዚአብሔርን መፍራት ይሆናል። ዘጸአት 27 ምዕራፍ 20 ቁጥር 7 የእግዚአብሔር የአምላክህን ስም በከንቱ አታንሳ፣ እግዚአብሔር ስሙን በከንቱ የሚያነሳውን በደል አልባ አያደርገውምና ይላል። ከበደል አያነጻውም። በከንቱ አታንሳ፣ የእግዚአብሔርን ስም በከንቱ አትጥራ ብሎ ለእስራኤል ቤት በስነ ስርዓት በሕጉ ላይ ያስቀምጦታል። ስሙን እግዚአብሔር በጣም ነው የሚፈልገው። እግዚአብሔርን መፍራት ማለት ስሙን ማክበር። በነገራችን ላይ ይሄ እግዚአብሔር ተለውጧል። አዲስ ኪዳን የሚመስላችሁ እግዚአብሔርን የለወጠ ነው እንደ ይመስላችሁ? ይሄ በጣም ስሙን የሚያከብር ስሙን የሚወድ በማንነቱ የማይዛባ የማይለዋወጥ እግዚአብሔር አይለወጥም ይላሉ። ለዚህ ነው እናንተ ያዕቆብ ልጆች የጠፋችሁ አይደላችሁ የሚለው። እግዚአብሔር የሚለወጥ አምላክ አይደለም። ዘመን ሲቀየር፣ ኪዳን ሲቀየር እግዚአብሔር አልተለወጠም። እሺ፣ የተለወጠው የኛ እድል ነው። የኛ አዲስ ኪዳን የሰጠን እድል ነው። በክርስቶስ ኢየሱስ እድል ሰጠን። ይሄው 2018 ዓመተ ምህረት ከፍተን እንደዚህ ተከተከፈተ የምህረት ደጁ 2018 ዓመት ሆነ። ኃጢአት እየሰራ እስከ ዛሬ መጥተህ ቢሆን ይሄው ዛሬ ድረስ ምህረት አለ፣ መግባት ትችላለህ። ተነስተ እድል ነው። እድሉ የምን እድል? ምንም አይነት ኃጢአት ስራ እግዚአብሔር ምህረት ያደርግልሃል።
መነሳት እችላለሁ? አዎ እድል አለ። የትናንትናው እድል እናትን ሰድባለሁ፣ ውገሩና ግደሉት ነው የሚለው። ውገሩት እንትናን እንትን ብሏለሁ፣ ተመኝቷል፣ ውገርና ግደለው። እንትን ገላምጧለሁ፣ ትወገር ነበር። እያንዳንዷ ነገር ትገላለች። አሁንስ ነው እድል አለ። መነሳት ወድቀሃላው ትነሳለህ፣ እድል አለ። አዲስ ኪዳን የሰጠን እድል ነው እንጂ እግዚአብሔርን አልለወጠው። እሱ እግዚአብሔር ዛሬም እግዚአብሔር። ዘመን መጥቶ ዘመን ሲሻር ቢቀየር እግዚአብሔር የለም። ነግሬያችኋለሁ። እግዚአብሔር ለእናንተ ተብሎ አይለወጥም። እናንተ ነው የምትለወጡት። እኔ ነው የምንለወጠው። የኔ አስተሳሰብ ነው የሚል ሚጢጢ አስተሳሰብ ይቀየራል። በጣም ትልቅ አምላክ እንደማመልክ እረዳለሁ። ይሄን ብርሃን እግዚአብሔር ይሰጠኛል። ከዛ በኋላ አሙቅልኝ አያስፈልገኝም ማለት ነው። እግዚአብሔርን ለማምለክ ማንም የሚያራግበኝ አያስፈልገኝም። ያ ብርሃን እግዚአብሔር እንዳመልከ መሰዊያ እኮ የሰሩት ለተገለጠላቸው። በገባችሁ መጠን ነው እግዚአብሔርን የምታመልኩት፣ የምታከብሩት፣ የምትወዱት፣ የምትፈሩት። በአንድ ጊዜ በሁሉ ስፍራ የሚገኝ አምላክ እኮ ነው የኛ አምላክ። አይገርማችሁም? በአንድ ጊዜ የዘመናችንን ቁጥር በቃ ከዘላለም እስከ ዘላለም ማይለወጥ እሱ እኮ ነው እኛን እፍ ብሎ ህይወት የሰጠን። በጣም ትልቅ ከአእምሯችን በላይ ሆነ መጽሐፍ ለማስተዋል ይላል። ለማስተዋል ከመታወቅ የሚያልፍ ነው ፍቅሩ ይላል። ምን አይነት ፍቅር ነው የሰጠን ብላችሁ ፍቅሩን ለማብራራት ቁጭ ብላችሁ ለማስተዋል ብትደምሩና ብትቀንሱ ከአእምሮ በላይ ነው። ለምንድን ነው የወደድከኝ? እኔ ለምንድን ነው የተወደድከው? ለምን ሞተልህ? ለምን ዋጋ? ይሄ እኮ ስለማይገባ ነው ብዙ ሰው አይጭ ብሎ ጥሎት የሚሄድ። ለምን? ሁሉ ነገር ገብቶን ስለሆነ መኖር የምንፈልገው። አሁን ተረዳው ገባው አይ ኖ የስ ብለን ስለሆነ መኖር የለመደው ማይንዳችን። የእግዚአብሔርን ፍቅር ግን አይገባ። ከመታወቅ ያልፍ፣ ከማስተዋል ያልፍ። በአእምሮ አንደርስበት። ቁጭ ብላችሁ መንፈሳዊ ነገር በአእምሮ የምትፈላሰፉ ሰዎች ችግር ውስጥ ወድቃላችሁ። የለው አይገርማችሁ? የእግዚአብሔር ፈቃድ ያለበት ነገር ሁሉ የኛን እምነት ይጠይቃል። በእምነት ስንራመደው ዋው የምንልበት የምንገረምበት ነው። ለዚህ ነው እንወቅ እናውቀው ዘንድ እግዚአብሔርን እንከተል። ከዛ እንደ ወገግታ ተዘጋጅቶ እናገኘዋለን። ምድርን እንደሚያጠጣ እንደ መጨረሻ ዝናብ ይመጣል ይላል። አይገርማችሁም? እኛ አንድ እርምጃ በሄድን ቁጥር እሱ በብዙ ወደኛ ይመጣል። ይሄ ገባን ስንል ሌላ መገለጥ፣ ይሄኛውን ገባ ስንል ሌላ መደነቅ። በህይወታችን መደነቁ እየጨመረ በመጣ ቁጥር ስሙን እያከበርን እውነተኛ መስዋዕት እያቀረብን እግዚአብሔር ከኛ የሚፈልገው ገብቶን አድርገን እግዚአብሔርን ፈርተነው እግዚአብሔር ልጆች አሉት እኮ ተብለን አሜን። ለምልክት አሉት ልጆች። አረ ሰው የለም ሲባል አረ አሉት የሸሸጋቸው አይደል? ሰባት አድርጎ አብድዩ ተስተውሳላችሁ። ጉልበታቸው ያልተነካ ለእግዚአብሔር የኖሩ አሉ። ምንም ሰው የለም እኔ ብቻ ነኝ ሲል ኢልያስ ኧረ እባክህ ተደብቀው አሉ። እግዚአብሔር አሉ ያስብላችሁ። በትውልድ መካከል እግዚአብሔር ምልክት ያደርጋችሁ። እግዚአብሔርን በሚፈራውና በማይፈራው በሚታዘዘውና በማይታዘዘው መካከል ትለያላችሁ ይላል መጽሐፍ። ስሜን ለምትፈሩ ለእናንተ ደግሞ ይላል የጽድቅ ፀሐይ ትወጣላችኋለች። ስሜን ለምትፈሩ ለእናንተ የጽድቅ ፀሐይ እኔ በምሰራበት ቀን የኔ ገንዘብ ትሆናላችሁ። የጌታ ገንዘብ የሚሆኑት እነማን ናቸው ካላችሁ ስሙን ለሚፈሩት፣ ስሙን ለሚያከብሩት፣ በትውልድ መካከል ሞዴል የሚሆኑለት እነሱ ናቸው። እነሱን ካሽ አረጋቸዋለሁ አለ፣ ዘረዝራቸዋለሁ። የጽድቅ ፀሐይ ትወጣላችኋለች፣ በጨለማ ውስጥ ፀሐይ ያወጣላችኋል። እግዚአብሔር ያርግልን። አሜን። እንደ ምድጃ እሳት የሚነድ ቀን ይመጣል አለ። ያኔ ነው እኮ የሚለዩት እነሱ። ወገኖቼ እግዚአብሔር በትውልድ መካከል ሰው ሲፈልግ ሰው ያርጋችሁ። እሱ ሰው እግዚአብሔር የሚፈራ ስሙን የሚያከብር ለጌታ የሚኖር የሚያቀርበው መስዋዕት እግዚአብሔርን መፍራት ይሆነለት። ማንነቱን ተረድቶ አውቆት በፊቱ የሚሰግድለት፣ የሚያመልከው፣ የሚዘምርለት በሆታ ባጨብጫቢ በደጋፊ የሚዘል ሳይሆን በመገለጥ የሚዘል። እስቲ አሜን። በብርሃን የሚዘምር በብርሃን የሚያመልክ። አሁን እኮ ሆበሉ ነው በቃ። ምንም የሚገባ ነገር የለም፣ ጠብ የሚል ነገር የለም። ጨፍረ ራስ ምታት ይዘው ወደ ቤት ትሄዳለህ። እኔ አንድ ጊዜ አንድ ኮንፈረንስ ላገለግል እንጂ ዘማሪው ወጣና የዛኔ ገና አዲስ የወጣ መዝሙር ነበረ። ጉባኤው ላይ ወጣ ሊዘምር፣ አብረን ለመዘመር ቆምኩኝ። ከዛ ሆ አለ
ሲል ጉባኤው ደስ ይላል። ብቻ ጉባኤው አንድ ላይ ሲለው ደስ ይላል። እና የሆነ ቄስ ትምህርት ቤት ያለው ነው የመሰለኝ። ህፃናት ሆነን እንደምን ምንድነው ምንድነው አልኩኝ። ልሰብክ ስቆ ምንድነው የሁሉ ምንድነው የሁሉ ምንም ትርጉም የሌለው እኮ ይሄ እኮ የልሳን ትርጉም የሌለው ሚንጮሻሿ ጽናጽል እንደማለት ነው። ይሞቃል ደግሞ ኪቦርድ መጪው እየዘለለ ነው ሃሁ የሚያስብለው ድምፁ ስለሚያምር ጉባኤው ስለሚለጥ አንድ ላይ አለው እኮ ዝማሬ። ቀጣይ እኮ ስንኞች አሉት እኮ መዝሙሩ የሚታወቅ ነው። እግዚአብሔር ከሃም ከሁም ያውጣችሁ። ገና ሃጋ ከሆናችሁ ያላችሁት ቄስ ትምህርት ቤት እዛ ኤኔታ ጋር ነው ያለው። ተነሱ ነው ከፍ በሉ። እግዚአብሔር ትርጉም ያለው ነገር እንዴ ምንድነው ምንድነው? አሁን አንዳንድ ዝማሬዎችን ለመዘመር እኔ በጣም እቸገርባቸው እዚህ ቤት የለም። እውነት ለመናገር ክልክልም ነው። ልጆቻችን እግዚአብሔር ይመስገን ተቃኝተዋል፣ የሚሉትን ያውቃሉ። በተቻለ መጠን እንደው እኔ አሁን ለምናቸው ብዙ ጊዜ ጉባኤው የሚያውቀው መዝሙር አምጡ ምለው አብረን እንድንዘምር ነው። ሊዘምሩልን ከሆነ ደግሞ ቁጭ አድርገው ሊዘምሩልን። እውነት ውሸት ቁጭ ብለን በመዝሙር ውስጥ መልእክት እንሰማለን። ድሮ እንደሱ እናደርግ ነበር። ሶስት ትልቅ 6 ቁጥር ያለው መዝሙር ማት ሰዎች መጥተው በደብተር ይዘው ይዘምሩልና ቁጭ ብለን እያለቀስን እየጻፍን እንሰማ ነበር መዝሙሩ መልእክቱ። አሁን ግን ምንድነው ቆይ ያልነው መጨረሻ ላይ ብላችሁ ጠይቃችሁ ታውቃላችሁ? አንዳንድ ጊዜ አንዳንድ አምልኮዎችን ሳይ ምንድነው ቆይ ተባለው ሲል ቅጥልጥልጥልጥልጥል አንዱ ካንዱ 76ቱን ከ90 የ90ውን ከ2000 ዝትልትልትል ያለ ነገር ንስሐ ይሁን አምልኮ ይሁን ምን ይሁን ማይተቀጣል ያለው በቃ የሆነ መዝሙር በቃ መዝሙሩ ራሱ እግዚአብሔርን ስታቆት የምትሉትን ታውቃላችሁ። እግዚአብሔርን ስታቆት የምታቀርቡለትን ታውቃላችሁ። እናንተ ቤት በጣም የምታከብሩት እንግዳ ቢመጣ ምንድነው የምታቀርቡለት? በምን አይነት ሳህን ነው የምትሰጡት? ምንድነው ለሰጡት የምታስቡት? የምታቀርቡለት ቤታችሁ የሚመጣው እንግዳችሁ እኔ እናንተ ቤት መጣ ትወዱኛላችሁ፣ ታስታውቃላችሁ። ቤታችሁ ስመጣ ምንድነው የምትሰጡት? ሳሎናችሁ በጥቼ ቁጭ አልኩ ግድነት ወይ ልጅ እየመጣ ብላችሁ የምታቀርቡልኝ ምንድነው? ድርቆሽ ትጠያላችሁ። አፍለኛ ምናምን ነው የምትለቁብኝ ወይስ በስነ ስርዓት የተሰራ ነገር? ለእግዚአብሔር አፍለኛ አትስጡት። በደም የታሰበበት ነገር እናድርግ። 1000 ዓመት አትኖሩም። በጣም ትልቅ ነው። ትጸጸታላችሁ። ግድ የላችሁ። በጣም ትልቅ ነው። እኔ እንደውም ራእይ መጽሐፍ ላይ አንድ ቀን ሁሉም ነገር ካለቀ በኋላ እንባ አለ፣ እንባቸውን ካይናቸው ያብሳል የሚል ቃል አለና ሰው እዛም ሄዶ ያለቅሳል እንዴ ብዬ ጠይቄ ያውቃለሁ። እኔ የሚመስለኝ ሰዎች የሚያለቅሱት ያኔ መጨረሻ ላይ በጸጸት ነው ይመስል ወይ እንደዚህ ሆነ ነው እንደዚህ በቃ እሱ አለፈኩ አታልቅስ አንተ እንደዚህ እሺ ጊዜ እሺ ይልፋላፍ የሚያመልኩን ነው ጌታ ወይስ በቃ አለ አይሱ ዳይቆጭ እድሉን ሁሉ እግዚአብሔርን እናክብርበት። አሜን። እድሎችን ሁሉ እየፈራን እናምልከው፣ እየፈራን መስዋዕት እናቀርብለት። በጣም ትልቅ፣ በጣም ቅዱስ፣ በጣም ልዩ አምላክ ነው የምናመልከው። አሜን። በጣም ንጹህ አምላክ ነው የምናመልከው። በጣም ቅዱስና ለእግዚአብሔር ተብሎ የተነገረለት ቅዱስ ነው። ለዚህ ነው ጴጥሮስም ሲናገር እርሱ ቅዱስ ነው፣ እናንተም በስራችሁ ሁሉ ምን ሁኑ ቅዱሳን ሁኑ። ይሄን ስል የኛ ቅድስና ነው መንግስተ ሰማይ የሚያስገባን አላልኩም። መጀመሪያ ስንገባ ነግሬያችኋለሁ። ጸጋ ያዙ ብያለሁ። የዳንበትን ጸጋ እንያዘው። በክርስቶስ ሆነን እግዚአብሔርን እናክብረው፣ ስሙን እናክብረው፣ ስሙን እንውደደው። መጽሐፍ ምሳሌ 15:33 እግዚአብሔርን መፍራት ጥበብን መማር ነው ይላል። ይሄኛው ትርጉም ትህትናም ክብርን ትቀድማል፣ ትህትናም ክብርን ትቀድማለች ይላል። እግዚአብሔርን መፍራት ጥበብን መማር ነው ይላል። በምድር ላይ በጣም ትልቁ ሃይ ክላስ ትምህርት ምን እንደሆነ ታውቃላችሁ? ትልቁ የዓለም ጥበብ አይደለም፣ ከጥበብ ሁሉ ቁንጮ እግዚአብሔርን መፍራት። እግዚአብሔርን
የጥበብ ሁሉ ቁንጮ፣ የእውቀት ሁሉ ቁንጮ፣ በዓለም ላይ ትልቁ ትምህርት እኔን እመኑኝ ግድ የላችሁ ስትጨርሱ ማትቆጩበት ትምህርት ዩኒቨርሲቲ ገብታችሁ የተማራችሁት አይደል? ቆጫችኋል። በቀደም አንድ ልጅ ሶሻል ሚዲያ ላይ ፌንጣ እንትን ብሎ አሁን ስለዚህ እግር የተማርነው ነገር የሚነግረኝ ሰው አለ ለምን እንደሚጠቅመው ብሎ በጣም ነው ያሳቀኝ። የፌንጣ እግርን እንደዚህ ተጠቅሞ ይሄንን ለምን እንደተማርነው አለ። በጣም ብዙ ትምህርት ተምረሃል፣ አንዱንም አሁን የምታስታውሰው የለ፣ ሌላ ታሪክ ነው ያለ። እኔም ነግርህ ይሄ ትምህርት ግን እመነኝ በህይወት ዘመን አንድ ቀን እስትንፋስ ስትዘጋ እማትቆጭበት ትምህርት፣ ደስ የምትሰኝበት ትምህርት፣ ፈገግ ብለህ የምትሞትበት ትምህርት ነው። እግዚአብሔርን ፍራ። ዓለም ሁሉ ደፍሮት፣ ዓለም ሁሉ ንቆት እንደሌለ ቆጥሮት ሰነፍ በልቡ አምላክ የለም ይላል። አምላክ የለም ብሎ በትዕቢት ቢመላለስ አንተ ግን እግዚአብሔርን ፍራ። እንዳትቆጭ፣ ሽምግልና ሽበትህ ሞትህ የክብር እንዲሆን ስትፈጸም እንዳትፈራ፣ ደስ ብሎህ እንድትሞት፣ ደስ ብሎችን ምድር ለቀህ እንድትወጣ የትኛውም ሙቀትህ ልትሞት ስትል መጥቶ አያድንህ። ልትሞት ስትል የሚመጣ ዲግሪ የሚመጣ ማስተርስ የለም። ልትሞት ስትል አለውልህ ነው እውቀት የሚል የለም። እመነኝ። እግዚአብሔርን መፍራትህ ግን እዚህም እዛም ይረባሃል። ቅዱሱን ማወቅ ጥበብ። አሜን። አንድ ቀን ይገባችኋል። ዛሬ ባይገባችሁ በእርግጠኝነት ይገባችኋል። በጣም ብዙ ትልልቅ ሰዎች ይሄ ትምህርት የሚገባቸው ጡረታ ሲወጡ ይገባቸዋል። ጡረታ ሲወጡ ይገባቸዋል። የሚደውሉላቸው ሲጠፉ ይገባቸዋል። ብቻቸውን ቤት ሲቀሩ ይገባቸዋል። ያኔ መቋሚያ ገዝተው ከሌሊቱ 9 ሰዓት ስሙ የሚጠራበትን ቦታ ሲፈልጉት ታገኛላችሁ። እንግዲህ ወጣት አይደለም ሌሊት የምታገኙ። ቤተ እምነት መሄድ የሚያስበው እሱ ያኔ ሲመሽ ሲጨልም መጽሐፍ ደግሞ የሚነገር አንተ ግን በጉብዝና ወራት ፈጣሪ ምን በል አስበው። ስታረጅ ነገር ካከተመ በኋላ መቋሚያ ህንዘ እየተንቀጠቀጥክ እንቱ አላያችሁም አሉ። መቁረብ ነው መፈልግ ጌታን አይደል? ስጋ ደሙን የሚያምርህ ያኔ ነው። መውጫ ላይ ትዝ ይልሃል። የትምህርት አስፈላጊነቱ ያኔ ትዝ ይልሃል። እግር ሲያዝ፣ ወገብ ሲያዝ፣ ማይንድ ሲያዝ፣ ቃላት ማንጠባጠብ ስትጀምር፣ ጆሮ ሲከዳህ፣ አይን ሲከዳህ፣ ጉልበት ሲከዳህ ትዝ ይልሃል። እግዚአብሔርን መፍራት ይሁን።